ሊሞት ሲያጣጥር አነሳውና ለሌላኛው ሰጠው። አንገቱን ቁረጠው አለው። አንገቱ ተቆርጦ ሞተ። ኪናና። ከዛ የዛኑ ለታውኑ ሚስቱን ወሰዳትና መንገድ ላይ አላስቻለውም። ድንኳን ጥሎ ግንኙነት እዛው አደረጋት ማለት ነው። እንግዲህ ይቺ ሴት ባሏ በእንደዚህ አይነት ሁኔታ ነው የሞተው። ቤተሰቦቿ፣ ወንድሟ፣ አባቷ፣ ቤተሰቦቿ እንዳለ አልቀዋል። እንደውም የሙሐመድ አንደኛው እንደውም ሳባ መሳር እንትን ዞ ሸቦላ ዞ ሌሊቱን ዳሱን ሲዞር አደረ ይላል። ሙሐመድ ጠዋት ሲያየው ምንድነው እሱ ምሰራው እዚህ ሲለው እቺ ሴትዮ ወንድሟን ገደልክ፣ አባቷን ገደልክ፣ ቤተሰቦቿን እንዳለ ገደልክ፣ ባሏን በእንደዚህ አይነት ሁኔታ ገለህ የሆነ ነገር ለሊት ልታደርግህ ትችላለህ ብዬ ሰግቼ ስጠብቅህ አደርኩ አለው። ሙሐመድ ሳቀ ይላል። እና ይሄ ኬዝ የተከሰተው እንግዲህ በካይበር ጦርነት ላይ ነው። የዛን ለታ ነው እንግዲህ መርዝ ለመሐመድም የተሰጠው እንደዚህ አይነት ግፍ የተፈጸመበት ቀን ነው እና ብዙ አይሁዳውያን የተጨፈጨፉበት አብዛኞቹ ዴት ወይም ምንድን ነበር የሚባለው በቴምር እርሻቸው ላይ በነበሩበት ሰዓት ነው ይሄ የተፈጸመባቸው ማለት ነው። የዛን ዕለት ነው ይሄንን እንደዚህ የተፈጸመባቸው እና ብዙ አይሁዳውያን ያለቁበት ነበረ። ስለዚህ የዛን ዕለት ምንድን ነው ያደረገችው ዘይነብ ቢንት ሐሪዝ መጨረሻ አማራጯ ምንድን ነው እሱ ይሄንን ሰውዬ ምንድን ነው እሱ የሚወደው ብላ ጠየቀች። የፊተኛውን የበግ ስጋ ይወዳል አሉት። ስጋ አረደች፣ ፍየል ነው ፍየል አረደች እና መርዝ ጨምራበት ሰጠቻቸው ማለት ነው። ስጋው ላይ ዘሆል ጨመረችበት። ነገር ግን የፊት አፋው ላይ እሱ ሙሐመድ የሚወደው ላይ ይበልጥ መርዝ አደረገችና ጨመረች ይላል። ከዛ መርዙን እንትና የመጀመሪያ በሽር አልባራ ነው የበላው። በሽር አልባራ ልክ አፍ ውስጥ እንደጀመረው መርዝ እንዳለው ስጋው አውቋል። ነገር ግን ሙሐመድ ተጋብዞ የመጣበት ምግብ ላይ እንዴት እተፋለውኝ? ልክ ከአብይ ጋር ሆናችሁ ቤተመንግስት ገብታችሁ ለምሳሌ አብይ ጋር አብራችሁ ምግብ ቀርባችሁ የሆነ ምግቡ ባይጣፍጣችሁ እንኳን ሸምዛችሁ አብይ ፊት አትተፉም። ልክ እንደዛ ማለት ነው በቀላሉ ለሙሐመድን ላለማስቀየም ሲል በሽር አልባራ ምግቡን ዋጠው። ሙሐመድ ግን ሲቀምሰው መርዝ እንዳለው አፍ ውስጥ እንደጨመረ ታወቀውና አትብሉ አትብሉ፣ ይሄ እቺ ስጋ ነግራኛለች መርዝ አላት ማለት ነው አለ። ከዛ በሽር አልባራ ምን አለ? እኔ እኮ አስቀድሜ ያውቄያለሁኝ ብሎ አፍ ውስጥ ያለውን አሁን እንዳልተፋው የሚከለክለኝ የለም። ቅድም ያልተፋሁት ግን አንተ በአንተን ባልከው ላይ ያንተን ምግብ አላቆሽሽም ብዬ ነው ብሎ አፍ ውስጥ ያለውን ተፋው ይላል። እና ሴትዮዋ ተጠራይ። ከዛ በኋላ ለምንድን ነው እሱ እንዲያደረግሽው ተባለች። ስትባል እውነተኛ ነቢይ ከሆንክ ይሄ መርዝ እንዳይጎዳ፣ ሐሰተኛ ከሆንክ ግን አንተን ለመግደል ከአንተም ለመገላገል አስቤ ነው ይሄን ያደረግኩት ብላለችው። በሽር አልባራ ማቆ ሞተ። ሙሐመድም ደግሞ ለ3 ዓመት ያህል ተሰቃይቶ እግሩ እየተጎተተ ይላል። ክንድና ክንዱን አንደኛ ግራ እጁን አንደኛ ቀኝ እጁን እዘውት እየተጎተተ እግሩ ክንድና ክንዱን ሁለት ሰዎች እዘውት ነበር የሚንቀሳቀሰው። ለ3 ዓመት ያህል በእንደዚህ አይነት ሁኔታ ተሰቃይቶ ሙሐመድ መጨረሻ ሲሞትም የልብ ደም ስር በበላሁት መርዝ ህመሙ ስታውን እየተሰማኝ እያለ ሞተ ማለት ነው። ስለዚህ ሴትዮዋ ያለችው አሳክታለች ማለት ነው። አንተን አሰቃይታ መግደል ነበር አላማዋ፣ ያንን አሳክታለች። ኖ አይሳካልሽም አላህ ይጠብቀኛል ብሎ ነበረ፣ አላህ አልጠበቀውም። ስለዚህ አሁን ወንድማችን ያነሳው አርጉመንት ምንድን ነው? 3 ዓመት እኮ ቆይቷል። በእንደዚህ በተለያዩ ቦታ ጨርስ ትቀጥላለህ። አደምጣለሁ። 3 ዓመት አይደለም ብሎኛል። እሱንም ታመጣለህ ባይዜ አብዱ አንዴ አብዱ ሚዩት አድርገው። ኦኬ እሺ። ባይዜ 3 ዓመት አይሞላም ብዬ መሞገት እችላለሁ የማስረጃ ስላለኝ ማለት ነው። 3 ዓመትም ላይሞላ ይችላል። 3 ዓመትም አይሞላም። ነገር ግን 3 ዓመት እንዲሁ ኢጅማው which is general consensus ብዛት የምንግባባበት 3 ዓመት ስለሚል እንጂ 3 ዓመትም አይሞላም። ነገር ግን 3 ዓመት ውስጥ ማቆየቱ ለምንን የሚያሳይ እውነተኝነቱ የሚያሳይ ነው ወይ? ኖ። እንደውም በዚህ ስቃይ ውስጥ አይሁዶች እንዲደሰቱ አንድ ሰውዬ ለምሳሌ በድሏችሁ ያ የበደላችሁ ሰውዬ ወዲያውኑ ቢሞት እኮ ተገላገለ። ያ ሰውዬ ቆሞ ሲሰቃይ ማየት በራሱ
እንደ ሰውኛ ሰዎችን ያስደስታል። ሰዎች ደግሞ ከሱ እንዲማሩ የው በሰራው ኃጢአት ምክንያት እንዲየማቀቀ ነው እያሉ ሰዎች እንዲማሩበት አደረገ ፈጣሪ። ልክ ናቡከደነጾር ሲያምፅ እንደ እንስሳ ቀይሮ 7 ዓመት ሙሉ እንደ ሳር እንዳጋጠው ማለት ነው። 7 ዓመት ሙሉ ሳር እሺ ቆይ ጨርሻለሁ። ኦልሞስት በቃ ጨርሻለሁ። ስለዚህ በእንደዚህ አይነት ሁኔታ ገለዋለች። ሴትዮዋ ያለችው ተሳክቶላታል። ሙሐመድ አትቺም አገይኝም አላህም አይረዳሽም ብሏት ነበረ። ባለችው መሰረት አንተን ከህዝቦቼ እገላገልሃለሁ በእንደዚህ አይነቱ ብላ ነበረ። ሙሐመድ ታሞ በተኛበት ላይ ደግሞ በህይወት ብኖር አይሁዶችን እና ክርስቲያኖችን ከአረብ ሰላጤ ሀገራት ላይ አጠፋለሁኝ እያለ እሱ ሳያጠፋ እሷ ቀድማ ግን አጠፋችሁ። ቀጥል። እሺ ኦልሞስት የመጀመሪያውን እኔ አንተ ልክ እንደጀመርከው ነግሬያለሁ። በደንብ የምታውቅና ነገሮችን ከእንትና አንግል አይተህ ስህተት ነው የሚለውን ነገር ታወጣለህ ብዬ ነበር ያሰብኩት። ከከይበር ጦርነት ወደዚህ ረሱል ብዙ ጦርነቶች አድርገዋል። እንኳን ታሞ አልጋ ላይ ምናምን መካን የከፈቱ እኮ ከዚህ ወደዚህ ከዛ ወደዚህ ቁረይሾችን ያሸነፉት። እንደገና እስልምና መካ የገባው ሳውዲ ዛሬ ሳውዲ የገባው ከዛ ወዲህ ነው። ታሞ እግር ተጎትቶ ምናምን ስትል አንድ ያ ነው። ሁለተኛ ደግሞ የከይበር ጦርነት ራሱ የስንት ቀኑን ነው በአንድ ቀን አድርጎ በአንድ ምሽት ረሱል የበሉት መቼ ነው? እንደገና ደግሞ ከከይበር ዘመቻ መቼ ነው? የከይበር ዘመቻ ምን ያህል የቆየው? አይ ቲንክ እኔ በደንብ አጥንተህ እንደው እውነቱን ነገር አይነት ነገር የሚመስል ነገር የምትከራከር መስሎኝ ነበር። ለካ አንተ ኢቨንቶችን ስበህ ረሱልም ማጣልሸት እንደዛ አይነት ነገር ነው የሚታየው ከሚያውቅ ሰው ማለት ነው። ምክንያቱም ይሄ አሁን ኢቨንቶቹ አንተ የምትነግራቸው በአንድ ቀን እንደሆኑ ወይም ደግሞ በአንድ ሁለት ቀን እንደሆኑ የምትነገራቸው ኢቨንቶች በጣም ሰፊ ታሪክና ረሱል በላ እሺ ያኔ አልሞተም፣ በዛን ታይም አልሞተም። ከዛ ወዲህ 3 ዓመት ቆይ 3 ዓመት ሲታመም ሲሰቃይ አይደለም የቆየው። ታመመ ተሰቃየ ያለችው አይሻ ልክ ሲሞት አካባቢ ማንኛውም ነብይ ከየትኛውም ሰው በላይ ይሰቃያል። ምክንያቱም ፈጣሪ ነገ ይመነዳቸውና በጣም ተሰቃየ ማለት የተረገመ ነው ማለት አይደለም። ምክንያቱም የሚያሳምም የሚፈውስም ፈጣሪ ስለሆነ ማለት ነው። እንሶ ተቃዩት ነብያቶች ናቸው። ምክንያቱም ደረጃቸው ትልቅ ስለሆነ ነገ ትልቅ ነገር ሊሰጣቸው ስለሆነ ማለት ነው። ከዛ አንግል ነው ይሄ አይሻ የገለጸችው። አንድ ከይዙ ደግሞ በምን ሞተ ለምን በዚህ ሞተ ካልከኝ በዛን ታይም ቢሞት ያ እሷ ያለችው ተረጋገጠ ነው። ግን በዛን ታይም ስላልሞተ በፈለገው ፈጣሪ በፈለገው ታይም ገደለው ነው ማለት ነው። ይሄ ውሸትነቱን አያሳይም። እንደው ሂስትሪዎቹን ስትናገር ግን ሰበ እንደዚህ ለማጠልሸት ባትሞክር ደስ ይለኛል። ምክንያቱም ብዙ ታሪኮች አሉ። ከዛ ወዲህ ስንት ታሪክ ተሰርቷል። እንደገና ደግሞ ለአይሁዳኖች እንደተቆርቆረ አይነት ኬዝ አለው። ረሱል ከይበርን ሲወሩ ኬዝ አለው። ዝም ብለው አይደለም፣ ቃል ነበራቸው። ቃላቸውን አፍርሰው ጥቃት ሲጀምሩ ቀድሞ የመከላከል ነው የተሰሩ። ከመዲና ላይ ምን እንደሰሩ አንተ በደንብ ታሪኩን ካነበብከው ታገኘዋል። ሶኔ ብዙ ልልህ አይገባም። አንተ ስታጠና ወይ ደግሞ የሆነ ጥያቄ ለማውጣት ወይ ደግሞ የሆነ ነጥብ ለማስጣል እንኳን ስትፈልግ የሆነ እውነት ነገር ፈልግና እንደዛ ብታረግ ደስ ይለኛል። መልካም እሺ። ያነሳቸውም ስለ ካይበር የምመለስበታለሁ። ባይዘ ካይበር ጦርነት በእርግጥ እውነት ነው አንተ እንዳልከው። ከካይበር ጦርነት በኋላ መካ ጦርነት ተካሂዷል። ነገር ግን አስቀድሞ መካ ጦርነት ሊካሄድ ነበር። የሁድባይ ትሪቲን ታውቃለህ አይደለ? ከሱ በሳምንታት ውስጥ ነው እንትራን ካይበርን የወረራት። ምክንያቱም የሁድባይ ጦርነት ለመካ ድል ነበረ። መካውያን እንደ ድል ሲቆጥሩት፣ ሙሐመድ ደግሞ እንደ ሽንፈት ስለተቆጠረበትና ያንን ውርደት ለማካካስ ሲል ነው ምንም አያውቁትን ካይበሮችን ሄዶ የወረራቸው። መካ ላይ የደረሰበትን ሽንፈት
ያችን ለማካካስ ሲል ነው። ከራስ አንግል ሳይሆን እንደውም ከታሪክ አዳምጣ ሱራ 48 ቁጥር 1 ላይ ኢብን መገለጥ ሁሉ አምጥቷል። ምን አንተን አሸናፊ ተብያለሁኝ ብሎ ስምምነቱን እነኛ እንዳሸናፊነት ራሳቸውም አክት ሲያደርጉ ቁርአን አወረደ። አላህ አንተን አሸናፊ ብሎኛል የሚል ማለት ነው። ነገር ግን አላዋጣውም። ይሄ መካውያኖቹ እንዳሸነፉ አክት አደረጉ፣ በደንብ እንትን አሉ። 48:10 ላይ ደግሞ ያልሞተን ሰው እንኳን የሞተ መስሎ ለጦርነት ሁሉ ተዘጋጅቶበታል። ኤኒዌይስ ግን የወድባይ ጦርነት ወዲያው ትሪቲ እንትን ተባለ በኋላ ያደረገው ምንድነው? የመካውያንን ስምምነት ሽንፈት ቀጥታ ወደ የተወሰደው በእንትኖች ተወጣባቸው። በካይበር ላይ ምንም በማያውቁት ላይ ሄዶ በእርሻ ቦታ ያሉትን በእንትን ቦታ ያሉትን ሄዶ ወጋቸው ማለት ነው። አይ ይህንኛው መረጃ ማምጣት ስለምችል አሳያለሁኝ። እሱንም ጦርነት አይደለም ዋና ፖይንቴ፣ ጦርነት ስላልሆነ ግን ሙሐመድ እግሩ እየተጎተተ ምናምን ብለህ ዋሽተሃል አለ። ቡሃሪ 2588 ላይ ክፈትልኝ። ሙሐመድ አልተሰቃየም ብለሃል፣ አልተሰቃየ ምናምን እያልክ እንትን ብለሃል አለ። ኦኬ ሐዲሳቶቹ ይናገሩ። እኔ ባይዞ በአንድ ቀን በሁለት ቀን ተከሰተ አላልኩም፣ ደጋግሜ ተናግሬያለሁ። ለ3 ዓመት ያህል ተሰቃይቷል ነው እንጂ ያልኩት ለአንድ ቀን ተሰቃየ አይደለም ያልኩት። የ3 ዓመት ስቃይ ነው ሐዲሳቱ በግልጽ ስለሚነግሩን እንጂ በአንድ ቀን በሁለት ቀን ሞተ ብዬ አላልኩም። ከ3 ዓመት ግን ይበልጣሉ አይበልጥም? እንደውም ከ3 ዓመት ማሳነስ እንችላለን። ታሪኩን 2 ዓመት ምናምን ማድረግ ይቻላል። ግን አብዛኛው የሚስማሙበት 3 ዓመት ስለሆነ 3 ዓመቱ ብለን ብንሄድ እኛም አይከፋንም። ሐዲሱን እንመልከተው። ሙሐመድ እግሩ እየተጎተተ ሰዎች ደግፈውት አልነበረ የሚሄደው? ቀጥል አንብበው። ኦኬ እሺ ቡሃሪ 2588 ናሬትድ አዙሪ እንደተረከው ኡበይዱላህ ቶልድ ቢዛት አይሻ ሃድ ሴድ ኡበይዱላህ እንደነገረኝ አይሻ እንዳለችው when the prophet became sick ነብዩ ከታመመ በኋላ and his condition became serious ሁኔታውም እጅግ በጣም የከፋ ከሆነ በኋላ he requested his wives to allow him to treated in my house ሚስቶቹን አስጠራ እንዲንከባከቡት he came out leaning እዚህ ጋር ደም he came out leaning on 2 men while his feet were dragging on the ground ከዛ በኋላ ሁለት ሰዎች ይዘውት እግሩ መሬት ላይ እየተጎተተ በቤት ውስጥ ወጣ ነው ይላል። አይ ቲንክ ልጅ ወጣ አይደል? ልጅ ወጣ አይደል? ያ እግሩ እኮ እየተጎተተ አይደለም እየተጎተተ ምናምን ብለህ ዋሻህ እና እኛ ለመረጃ እናወራም። በመሰረቱ እኛ ክርስቲያኖች ነን። ክርስቲያኖች ስንሆን ደግሞ ያለ መረጃ ስማ በለው አይደለም እናወራው። የራሳችሁን እምነታችሁን ብቻ ሳይሆን የራሳችሁን መጽሐፍቶች ገልጠን በመረጃና በማስረጃ የምናወራ ሰዎች ነን። ኤኒዌይስ አብዲ ድምፅ ማይረብሽ ከሆነ ቀጥል። ከድሮ ከድር አወል አቤት ወንድሜ ሙሐመድ ነው እየተጎተተ ነው። ውሸት ነው እያለን ነበረ ዘመዳችን ወረደ። ያው መረጃ መጣ። ያ መረጃ ሲያዩ ይፈራሉ። መረጃ ስቃይ አይደለም ያውን ስቃይ አይደለም ነው የምትለው። አሁን ይሄንን ተሰቃይቷል አይደል? አልተሰቃየም ይሉሃል ይመጡና ማለት ነው። መሞትን ፈልጎ ነው የሞተው እንደውም ይሉሃል ይመጣ። አንድ ሰው እግሩ እየተጎተተ ክንፍና ክንፉን እዛውት ልክ አንዳንድ ሰካራም ካያችሁ ቱቦ ውስጥ የሚወድቅ ታነሱታላችሁ። ስታነሱት ጭራሽ ራሱ እየሰደባችሁ ምናምን ነገር አለ አይደል? አንተ በጎል ሆንለት ብለህ ክንፍና ክንፉን እዛችሁ ለሁለት እዛችሁ ስትሄድ ምን አባና ነው ምናምን እያለ ይሰድባል ለማለት ነው። እግሩ እየተጎተተ ኧረ ተው ቀና በል አግዘኝ ስትለው ጭራሽ ሌላ ዝብዝፍ ይልብሃል ማለት ነው። እግሩን እየጎተተው መሬት ላይ ቢያንስ እንደ መራመድ የሚሞክር ያቀልላችኋል። እግሩ እየተጎተተ ነው ማለት ጭራሽ ለዓለም የተላከ ነብይ ነው። ኢየሱስ ሲሰቀል ከጠላቶቹ አንዱን እሱን የሚመስል አምጥተን እንዲሰቀል አደረግን፣ አመሳሰልንባቸው ይላል። እሱን ማዳን ለምን አልቻለም ታዲያ? ኢየሱስን አድኗል። ገባ?
ከስቃይ ቃሉ አዎ፣ ከነሱ ከጠላቶቹ እሱን የሚመስል ሰው ሰጥተን አመሳሰልንባቸው ይላል። ጥያቄያችንም ነበረ። ምክንያቱም በእንደዚህ አይነት ሁኔታ ለምን ያውም አላህ ያስጥለኛል፣ አያሰቃየኝም፣ አይገለኝም ባንቺ ብሎ ተወራርዶ እሷ ደግሞ ገለሃለው እገላገለሃለው ብላ እሱ አላህን ተማምኖ እሷም መርዟን ተማምና በመርዟ መግደል ከቻለች ከአላህ ይልቅ የሴትየዋ መርዝ ፓወር አለው ማለት ነው። አዎ የእሷ እኮ ሰራ፣ ያ ከመከራዋ ድናለች። እሷ የተማመነችው ያመጣችውን የብልቃት መርዝ ከመከራዋ አድኗታል። አብዲ እንኳን ደህና መጣ። በነገራችን ላይ ቅድም ልጁ አንድ የተናገረው ነገር ነበርና የአላህ ቀጠሮ ነው። አላህ ደግሞ የወሰደው መልእክቱን ለሰዎች ወይም ደግሞ ለህዝቡ ተናግሮ ከጨረሰ በኋላ ነው የሚል ነገርን ተናግሯል። which is completely ውሸት፣ ሙሉ ለሙሉ የተናገረ ውሸት ነው። በነገራችን ላይ ሳሂህ አል-ቡኻሪ ሐዲስ ቁጥር 114 ላይ ሙሐመድ በዚህ እጅግ በጣም እየተሰቃየበት በነበረበት ጊዜ እንኳን ሰሃቦቹ ምን ይላቸው ነበረ? እስኪ ሂዱና ወረቀት አምጡ ልጻፍላችሁ፣ እንዳትስቱ፣ ወደፊት እንዳትሳሳቱ ወረቀት አምጡና ልጻፍላችሁ ብሎ ይጠይቃቸው ነበር። መልእክቱን ጨርሶ ቢሆን ኖሮ እንደዛ አይነት ነገር አይነግራቸውም ነበር፣ አይላቸውም ነበር። እንደውም ዑመር መልሶ ምን አለው? አይ አንተ እውነትም እጅግ በጣም ታመሃል፣ አላህ የሰጠን ቁርአን አለ ወይ ብሎ ሙሐመድን በሽተኛ ታማሚ ብሎ ሲናገረው እንሰማለን። እጅግ ታመሃል እውነትም ብሎ ሲናገረው እዛ ሐዲስ ላይ ተቀምጧል፣ ማየት እንችላለን አውጥተን። ከዛ በኋላ በዚህ ምክንያት ሰሃቦቹ መስማማት ስላልቻሉ ሙሐመድ ያንን ልጻፍላችሁ ያላቸውን ደብዳቤ ሳይጽፍላቸው ቀርቷል። which is መልእክቱን ሳይጨርስ ያቺ አይሁዳዊቷ ሴት እናንተ ነብይ መሆንክን ለማረጋገጥ ነው ይሄንን የተመረዘ ምግብ የሰጠው ብላ የሷ ንግግር ተፈጽሞ፣ ነገር ግን ሙሐመድ አይ አላህ በዚህ ላይ አይረዳሽም ብሎ የተናገራት ሳይፈጸም ቀርቷል ማለት ነው። ባጭሩ ምን ያደርገዋል? ሐሰተኛ ነብይ በዚህ ራሱ ያደርገዋል። ራሱ ቁርአን ላይ ሱራ 52 ቁጥር 30 ላይ ምን ይሉት ነበር? አንተ ባለቅኔ ብለው ይሰድቡት ነበር። አንተ ባለቅኔ በሞት አደጋ እንደምትሞት እንጠባበቃለን። ይሄው እዚህ ጋር ይልቁንም አደጋ በእርሱ የምንጠባበቅበት ሆነ ባለቅኔ ነው ይላሉ። እነማ የሙሐመድ እንትኖች ማለት ነው እነዛ ሰዎች። ስለዚህ የምርም ይሄ የሞት አደጋ በዛ መርዝ ምክንያት ደርሶበት እንደሞተ በዚህ ቁርአን አንቀጽ መሰረት ማየት እንችላለን። ስለዚህ ሙሐመድ ከተናገረው ይልቅ እነዛ ሰዎች የተናገሩት ነገር ተፈጽሞ የሙሐመድን ሐሰተኝነት በዚህ መልኩ ማየት እንችላለን። ልጁ ላይ ቅድም የተናገረው በስተት የተናገረውን ላርመው ብዬ ነው። ቀጥሉ። ዋንቢራ እሺ፣ እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነው? ለምንድን ነው ልጁ እምነቱን መቀየር ፈለገ? ለምንድን ነው የማትቀበለው? ምንድነው አንተ እምነትህ? እኔ ሙስሊም ነኝ። መልካም፣ ሙስሊም ከሆነ ይማር በውስጥ። ኦኬ፣ እሺ፣ ጥያቄዎችንን ሰምተዋል? ያ ቅድም ሰምቻለሁ መሰለኝ እና ላስቀምጥልህ አንድ ነገር ላስቀምጥልህ። እስልምናን መምታት አችልም። አንደኛ ቁርአን ላይ የተቀመጠው አረበኛ ቃል በሐዲሱ ላይ ያለና በቁርአን ላይ ያለው አረበኛ የተለያየ ነው። ትርጉሙም የተለያየ ነው። ቁርአን ላይ ያለው ቀጥታ ይሄ አወርታን ነው የሚጠቅሰው፣ ግን ሐዲስ ላይ ያለው ዋንቢራ ቋንቋ መደበቂያችሁ ነው። የተሰጠን አጤረራ አታንብብ። አጤረራ የሚጽፈው ልጅ ዝም ብሎ ቃላት ከዛ ከዚህ የሚለውን የጻፋትን አጤረራ አይቻታለሁኝ። ምንም አላገናኘንም። ቁርአኑ ላይ እንደዚህ ምናምን ብለን አልሄድንም እኛ። እሱ ሌላ አርጉመንት ስለሆነ ማለት ነው። ለእሱ አርጉመንት አስፈላጊ ከሆነ እንመጣለን። እሱን አልጠቀስንም እኛ። ሐዲስ ላይ ብቻ ቆመን የሞገት ነው። እና የተሰጣችሁን አጤረራ ይዛችሁ ስትመጡ ቢያንስ እኛ የምናወራውን እንኳን እወቁ። ስለዚህ አንተ የምትጠቅሰው ሱረት ሐቅ ላይ ያለውን አያ 44 ከ43 እስከ
6 ያለውን ሐዲስ መጽሐፍ የቁርአን ክፍል ነው እያወራ ያለ ነው ኦኬ ያለኸው አንተ። ያንተ ጥያቄ ምንድን ነው ታዲያ? አንተ እያወራ ያለው እሱን ነው። ያ አጤራ የሚጽፈው ምንም ማያውቀው ከወንዶች ጋር መወያየት ማይችለው ራሱ ጭንቅላቱ የሚለውን አጤራ ነው እዛ የመጣኸው። እኛ ስለሱ የቁርአን ክፍል አይደለም እያወራን ያለ ነው። እሺ አልጠቀስነውም ጥቅሱን ራሱ። ኦኬ ስለዚህ ሰምቻለሁ ስትል ምንድን ነው የሰማኸው? ያልጠቀስነውን እዛ ያነበብከው መተህ ለምን ትነግረናለህ? ኦኬ ትክክል። እሺ እሱን ካልጠቀስክ ኦኬ ምንድን ነው ምክንያት? ጥያቄው ለምንድን ነው የመጣው? ሳሰማ ነው ሰምቻለሁ ያልከው። እስካሁን ስንት ልጆች ገብተዋል ሊሞግቱ ሞክረዋል። ሰምቻለሁ ብለሃል። እስካሁን ተቀምጠሃል። ገብተህ ራሱ ስታነብ የነበረው ያ አጤራ የጻፋትን አጤራ ነው እያነበብክ የነበረው። እንዲህ ብዬ በአረብኛ ልደበቅ ብሎ የጻፋትን አጤራ ነው እያነበብክ የነበረው ማለት ነው። ይሄንን ጥያቄ ከ1000 ጊዜ በላይ ሰምቻለሁ እና ስለሰማ መልስልን። እሺ ኦኬ ምንድን ነው ጥያቄ? አስቀምጥልኝ። ከ1000 ጊዜ በላይ ሰምቻለሁ ብለሃል። እኛ የጠየቅነውን መልስልኝ። ኦኬ ያው ከ1000 ጊዜ በላይ ሰምተህ እንዴት ነው እሱ ምንድን ነው ጥያቄ ብለህ የምትጠይቀኝ? ከ1000 ጊዜ በላይ እኮ ሰምተዋል። ኦኬ ሰምቻለሁ። እንዴት እንደሰማው ላስቀምጥልህ ከፈለክ ቀጥል። ያልጠቀስኩትን ከጠቀስክ አስቆምሃለሁኝ። ያልጠየቅኩትን ከጠቀስክ አስቆምሃለሁኝ። ኦኬ ያንተ ጥያቄ ሐዲስ ላይ ብቻ ፎከስ ካደረገ ኦኬ ጥያቄን ትጠይቀኛለህ። ግን ከቁርአኑ ጋራ ከተገናኘ ደግሞ ይሄድበታለሁ። አሁን ቀጥል ስለሰማኸው። ኦኬ መጀመሪያ ማለት ነው የረሱላችን ሰለላሁ ዐለይሂ ወሰለም መሞት ከቁርአን አያ ጋር ያለው ከሱ ጋር አይገናኝም። ቢኮዝ እዛ ጋር ቁርአን የትኛው የቁርአን አያ ጋር ስንት መሰለ? ሱረቱል ሀቅ 6944 ላይ ሱረቱ ሀቅ የጠቀሰ ሰው አለ? ኦኬ ስለዛ ነው የምልህ እኔ ይኸውልህ ምን ጊዜ ነው እኔ ሱረቱ ሀቅን 44 እስከ 46 አካባቢ የሚገኘውን የጠቀስኩት ምን ጊዜ ነው እኔ? ኦኬ ይገባኛል። ትንሽ አዳምጬ ምን እንደሆነ ስለገባኝ ሄድኩና ሳነብ ምንም አልገባም። ምክንያቱም ያልጠቀስኩትን ጥቅስ ጠቅሰሃል ብለህ ልትሞግት እንዴት ትመጣለህ? አጤራ የሰጡህን እዘህ ራሱ ኡስታዙ ለምን አታመጣውም? ማለት መሞገት የሚችል ከሆነ ራሱ ጭንቅላቱ የሚለውን ኡስታዝ ይህንን አጤራ የጻፈውን ስላየሁት ለምን መጥቶ አይሞግተንም? ማይገናኝ እኛ ያልጠቀስነውን እንዲህ ብላችሁ ሞግቱ ብሎ ከሚልካችሁ ለምን ራሱ መጥቶ አይሞግተኝም? በዚህ ሳምንት አካባቢ መሰለኝ የጻፈው። ለምን መጥቶ አይሞግተኝም? የላከኝ ማንም ሰው የለም። ቢኮዝ እኔ ስለማውቀው ቀጥታ ሂጄ ነው አንብቤ ምናምን ስልኬ ላይ ነበረ፣ ኮምፒውተሬን አልከፈትኩም ነበረ። ስለዚህ አሁን የአንተ ጥያቄ ምን እንደሆነ ስላልገባኝ እስኪ አስቀምጥልኝ ምን እንደሆነ። ያያ አሁን የብልህነት ነው። ካልተረዳን ጥያቄው ምንድነው ካልሰማን መጠየቅ ነው እንጂ ቅድሚያ ያልጠቀስነውን ጥቅስ ራስ ማብራሪያ ውስጥ ገባ። አረብኛው እዚህ ጋር እንደዚህ ነው የሚለው እናንተ የምትሉ ስህተት ነው እያልክ የቋንቋ ጨዋታ ልትጫወት ሞከርክ ማለት ነው። ያልጠቀስኩትን ጥቅስ ላይ ማለት ነው፣ ያላልኩትን እኔ ማለት ነው፣ መረጃ አድርጌም ያላቀረብኩትን ማለት ነው። ይሄ ፎልስ ነው። እንደዚህ አይነት ስህተቶች ደግመን እንዳሰራ። ጥያቄያችሁ ምንድን ነው? ኦኬ ጥያቄያችን ምንድን ነው? እሱ ሙሐመድ የመጀመሪያው ጥያቄያችን ሲሞት ተሰቃይቷል አልተሰቃየም? ተሰቃይቶ ነው የሞተው ወይንስ ሳይሰቃይ? ሁለተኛ የመሞቱስ ህመሙ ምክንያቱ ምንድን ነው? ሁለት ከዛ እንቀጥላለን። እሺ ቴንክ ዩ። ያንኛውን ሀዲስ ሰሂህ ቡኻሪና ቅድም የከፈታችሁት ሰሂህ ቡኻሪ ሪፖርት ያደረገችው አሻ ነው። አሻ የረሱላችን ምስት ሰለላሁ ዐለይሂ ወሰለም ረሱላችን ሁልጊዜ ስታመም ወይ ጉንፋን ከያዘው ወይ ምን ከሆነ ሁልጊዜ እሷ የምታስቀምጠው በሪህራሄ ልባ ነው። በጣም ታሞ ሂሰፈር አላት ብላ ነው የምታስቀምጠው። ማስረጃ ላለው ብዙ ሀዲስ እሱ በታመመበት ጊዜ ቆይ
ጉንፋንም ሲይዘው በጣም በርህራሄ በጣም ተሰቃየ ብላ ነው የምትለው የሚል ሐዲስ ምለው ብላ ያስቀመጠበችበትን ሐዲስ አመጣላለሁ። ብዙ ነው እንዳውም ነው። አንድ ብቻ በቂ ነው። ከፎይ ጋር ነው የምታወራው። ለማውራት ሁሉ መረጃ ጠይቀኝ፣ ለምታወራት ሁሉ እኔ ጋር መረጃ ጠይቃለሁ። ኦኬ ቀጥል። ኦኬ አሁን እሱን ጥቀስና ወደ ቀጣይ ታልፋለህ። ጉንፋን እንኳን ሲይዘው በርህራሄ በጣም ተሰቃይቷል ብዬ ነው ምለው ያለችበትን አንድ ማስረጃ አመጣላለሁ። ጠብቅ። እየጠበቅኩ ነው። እሺ ሆዋይ ይቆያል መሰለኝ እሱ። ስለዛ ሰላም ልበል። ውፋይ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። አማን ነው። አማን። ሙስሊም ነህ ክርስቲያን? ሙስሊም ነኝ። መልካም። ምንድን ነው ጥሩምባ ነው? ኧረ ድምፅ አለ ስር ዋንቢራ መጣው። ቆይ ጠብቀኝ። ኦኬ ክርስቲያን ቀጥል። እሺ ሌሎች ሙስሊሞች ካላችሁ አንድ ቁጥር ጻፉና እስከዛ ያው እንግዲህ ከመጀመሪያ የተነሳ ነው ምንድነው ያ ሙሐመድንና ኢሳን ነው እንትን እያልን ያለ ነው። ስለዚህ ሙሐመድ እጅግ በጣም አላህ ሙሐመድን እጅግ በጣም የሚወደውን ነብዩን ለምን እንደዚህ ተሰቃይቶ እንዲሞት አደረገ? ለምን እንደዚህ ተሰቃይቶ እንዲሞት አደረገ? አስቡት እንግዲህ ሙስሊሞች አንድ ቀን ስለ ኢሳ ሲያለቅሱ ሰምታችሁ አታውቁም። በአሸን ቪዲዮ ግን ስለ ሙሐመድ እያነሱ ሲያለቅሱ ሰምተን እናውቃለን፣ አይተንማል። ስለዚህ ይህንን እጅግ በጣም ሰዎች እንዲወዱትን ያደረገ ነብይ፣ እጅግ በጣም አዛኝ ብላችሁ የምታስቡት ነብይ እንደዛ እንዲሰቃይ አድርጎ የገደለበት ምክንያት ምንድን ነው? ይህንን ጥያቄ ትመልሱልናላችሁ። እሺ ዋንቢራ መረጃውን የጠየቀን ካመጣ ኦኬ ይሄው መረጃን አውጥቻለሁ። ትልቁ ላይ ላድርግና አስከፋል። ትልቁ ላይ አድርገኝ። ኦኬ ቁጥሩ ነገር ነው አዲሱ። ኦኬ አሁን ይሄ ያስቀመጠው ቴንክ ዩ ቀጥል። እሺ አንተ የሚረዳ አዲስ ነው ያመጣው አይደለ? እንከፍትልህ ነበር እኮ ይሄንንማ። ይኸውልህ ብዙ ነው፣ በጣም ብዙ ነው። ቀጥል። እዚህ ጋር አሻ ናሬትድ ይላል ቮሊዩም 7 ቡክ 70 ነምበር 49 ሳይ ቡኻሪ ነው። ናሬትድ አብዱላህ I visited the prophet during his alignment and he was suffering from high fever ከጉንፋን he suffered a lot በጣም ተቸገረ ብለህ ሪፖርት ነው የምታደርገው። እና እሱ ይኸውልህ አሁንም I never saw anybody suffering so much from sicknesses as Allah's apostle ከህመም በጣም ብዙ የተሰቃየ እንደ አላህ አፖስትል አይቼ አላውቅም ነው የምትለው። ሁል ጊዜ እሱ ስታመም ምስቱ ስለሆነች ስለምትወደው ይሄ ህመም መቼ ነው የታመመው? ይህንን ህመም እንደዚህ አይነት ህመም እንደ ነብዩ የተሰቃየ የለም። ከፍተኛ ትኩሳት የነበረበትና በጣም ሲሰቃይ የነበረበት ህመም ምን ጊዜ እንደሆነ እስቲ አሁን ይሄና በመረጃ አድርገልን። እንደገና የሐዲስ ኤክስፕላኔሽን ነው የምትፈልገው? ኖ ሐዲስ ኤክስፕላኔሽን ትናንት የመጡ ናቸው። በሐዲስ ፈስርልኝ። እኔ በሐዲስ ፈስሬ ያሳያለሁ። ይሄንኛው ይሄ ህመም ሊሞት ሲል እንደሆነ ያሳያለሁ። ይሄ ትኩሳቱ ከፍተኛ ስቃይ እንደነበረበት ኢቭን ሰውነቱ ተቃጥሎ ውሃ ውስጥ ይዘፈቅ እንደነበረ ያሳያለሁ። ኦኬ ይሄንኛውንስ በጉንፋን he was suffering from high fever የምለው እና እሱ ስታመም ከፍተኛ ትኩሳት ነው። ከፍተኛ ትኩሳት የነበረበት ደግሞ ሊሞት ሲል ነው እያልኩ እኮ ነው። ኦኬ እሺ ሊሞት ሲል እንደሆነ እሱን አሳያለሁ። ይሄኛው እነኛ የመጡበት ቆይ ፌበር ምን ማለት ነው?
ኦኬ ፌቨር ማለት ያው ትኩሳት ነው። ታዲያ ጉንፋን ብለህ ደግሞ የምተረጉመው? ያው ጉንፋን እኮ እንደዛ ነው የሚገለጸው። ፌቨር ዛሴ አይ ጉንፋን ነሰሰርሊ ጉንፋን ነው ብቻ ለማን ነው እሱ? ትኩሳት የተለያዩ በሽታዎች የቴምፕሬቸር መቀያየር ነው። ኦኬ ለዚህ እንትን የሚለው ቦዲ ለጉንፋን ቴምፕሬቸር አይ ለጉንፋን ተብሎ ሁልጊዜ መድኃኒት ምንድን ነው የምትሰጠው? ፕሊስ አዳምጥ። አንተ ኖርማል ጉንፋን እንኳን ሲታመም እንደዚህ ነው የሚሆነው ብለህ ነው ያመጣው። አክቹዋሊ ጉንፋን ኮመን ኮልድ ነው። ስለዚህ ቦዲ ቴምፕሬቸር አብኖርማል በሚሆንበት ሰዓት ላይ የሚፈጠር እንትን ነው ፌቨር። የተለያዩ በሽታዎች ሲምፕተም ሊሆን ይችላል። ነገር ግን ዋና ፖይንት ይሄ ስላልሆነ እኔ ይህንን ትኩሳትና ከፍተኛ የሰውነት ማላብ እንዲሁም መቃጠል የነበረበት መቼ ነው ከተባለ ሊሞት አካባቢ ነው። ታሞ በበሽታው በተያዘበት ምክንያት ነው። ለዚህም ነው በእንደዚህ አይነት ህመም ማንንም አላየው ከነብዩ ውጪ ብላ የተናገረችውም ሲሰቃይ ስላየችው ሰውነቱን ውሃ ንከሩኝ፣ ውሃ አድርጉብኝ ምናምን እያለ ሁሉ ይጠይቃቸው ነበረ። ውሃ ውስጥ ሁሉ ይዘፍቁን ነበር ከመቃጠሉ የተነሳ ማለት ነው እንጂ በማንኛውም ጊዜ ሁሌም ሲታመም ጉንፋን ሲይዘውም ተራ ህመም ሲይዘውም ማለት አይደለም። ነው ካልክ በማንኛውም ሰዓት ነው የሚል ማርጃ አምጣልኝ። ኦኬ ይኸውልህ አሁን ያንተ ጥያቄ ራሱ ግራ እየገባኝ ነው። እና አሁን ከሃይ ፌቨር ከትኩሳት ነው። ኦኬ እሱ ስታመም ትኩሳት ነው ወይስ ሌላ ህመም ነው እሱን የሚያሰቃየው? እስኪ ግልጽ አድርገህ ይሄንን ማስቀመጥ መቻል አለብህ። እንግዲህ ትኩሳት በራሱ እኮ ህመም አይደለም ወዳጃችን። ሜቢ ሳይንስ ላይ እንዴት እንደሆን ካላቅም ትኩሳቱ በራሱ ህመም ሳይሆን የህመሞች ምልክት ነው። የህመሞቹ የሆነ ያንን የሚያሳይ ነው እንጂ በራሱ ህመም አይደለም ትኩሳቱ። ይኸውልህ ግን የተለያዩ ህመሞች የዛ እንትኖች ሲምፕተም ሊሆን ይችላል። ለምሳሌ ሰውነትህ የተለያዩ በሽታዎች በሚገጥመው ሰዓት ላይ እንደዚህ አይነት ትኩሳቶች ልታሳይ ትችላለህ። የቦዲ ቴምፕሬቸር ስለሚቀያየር ማለት ነው እንጂ በራሱ እስቲ ትኩሳት የሚለው እሺ የእግር ህመም ነው፣ የጭንቅላት ህመም ነው፣ የጠፍር ህመም ነው፣ የራስ ህመም ነው ትኩሳት የሚለው የቱ ጋር ነው ትኩሳት የሚለው? ነገር ግን አይ በተለያዩ አዳምጣ ጠየቀ እኮ እሺ ይኸውልህ ዶክተር ፎይ አዳምጠኝ፣ እኔ ማስረጃ ሰጣለሁ። አንድ ነገር ጉንፋን ሲታመም እንኳን ከመራራቷ ልብ በል ከመራራቷ የተነሳ እንደሱ የሚሰቃይ የለም ብላለች። ቻልክ ጉንፋን ሲታመም የሚል አላመጣህም በመጀመሪያ። ሰውየው ግን ነብዩ ታሞ በነበረበት ሰዓት ከፍተኛ ትኩሳት እንደነበረበት ተናገረች። ከፍተኛ ትኩሳት መቼ ነው ይሄ የሆነው ሲባል ደግሞ እኔ እንዳልኩ ምንድን ነው ይሆናል ማለት ነው ሊሞት አካባቢ በበላው መርዝ ምክንያት ታሞ ሲማቅቅ። ቀጥል። ኦኬ ልናገር። ይኸውልህ በእስልምና ሐዲስ ጽፎ አሁን ቅድም ያወጣው he suffer a lot from what the poison that he eat so እሱ በጣም የታመው ከበላው የእንትን ስጋ ነው ብላ ሐዲሱ ግልጽ አድርግቶ ነው የሚያስቀምጠው። ፌቨር ሲሆን ደግሞ ትኩሳት ሲሆን ትኩሳት ብሎ ነው የሚያስቀምጠው። እና አንተ ይሄንን ሐዲስ እዛ ጋር ወስደህ ለአንተ እንዲመች አድርገህ ማስቀመጥ አችልም። እዚህ ሐዲስ ላይ ዶክተርም መሆን አችልም። ኦፋይ ይኸውልህ እስልምና እውነተኛ ሃይማኖት ነው። ሐዲስ ፈስርልኝ ማስረጃ አንተ። ይሄ የታመመው በማንኛውም ሰዓት ነው በመርዙ ምክንያት አይደለም ካልክ ማስረጃ ልታመጣ ትችላለህ ወይንስ እኔ ማስረጃ ላምጣ? በቃ አሁን የሐዲስ ኤክስፕላኔሽን ውስጥ ገባ ማለት ነው። ለምን አዲስ ኤክስፕላኔሽን ትገባለህ? አዲስ ኤክስፕላኔሽን አክቹዋሊ እዛም ብትገባ አንተን አይደግፍህም አውቃለሁ። ነገር ግን ሐዲስን በአዲስ ፈስርልኝ። ኦኬ እሱ ከሆነ አንተን ቁጭ አርግቶ ማስተማር ማለት ነው ሌላ ጊዜ። አሁን ሐዲስን በአዲስ ፈስር፣ ሐዲስን በአዲስ ነው ፈስርልሃለሁ። ይሄን ማስረጃ አምጣልኛል አመጣውልህ። አሁን ደግሞ የዚህ ማስረጃ ነው ቡሃሪ 57:14 ክፈትልኝ። ነብዩ ሰውነቱ ከመቃጠሉ የተነሳ ውሃ ውስጥ ሁሉ ይዘፈቅ ነበረ። ህመሙ በጣም እየባሰበት ሲሄድ ሰውነቱ ከመቃጠሉ የተነሳ ማለት ነው። ኦኬ ክፈትልኝ እሱን ሐዲስ። መሬት ላይ እግሩ እየተጎተተ ቅድም አሳይተናል። ክፈትልኝ።
ጉንፋን የሚለውን ሩሩ የሚለውን መረጃ ማምጣት አልቻልክም። ቴንኪው ካገኘ ፈልግ። እስከዛ አንተም ክፈትለት። ኦኬ እሺ አንብብልህ። ናሬትድ አይሻ የመጀመሪያውን ያንብብና ይተርጉም። ምን እየሆነ ይላል? ኮንዲሽኑን ያንብበውና ይተርጉምልን። ኦኬ when the health of Allah's messenger deteriorated and his condition became serious ተርጉም እስኪ ዋን ቢራ ሚውተን አንሳ። ኦኬ የአላህ መልእክተኛ ጤንነት ዲቶሮሬትድ በጣም ስታመም and his condition የሱ ኮንዲሽን become serious በጣም ሲሪየስ በሆነበት ጊዜ he asked the permission of all his wives to allow him to be treated in my house. ኦኬ ጠየቃቸው ፐርሚሽን የሱ ሁሉም ምስት በአሻ ቤት ትሬት እንዲያግዙት ማለት ነው። and they allowed him. okay he come out ወጣ። ከዛ supported by two men በሁለት ሰው ታግዞ and his leg were dragging on the ground የሱ እግር መሬት ላይ የተቆጠተ between Abbas and another man በአባስና ሌላ ሰው the sub narrator told Ibn Abbas was said do you know who was the other guy? ይሄንን ሐዲስ የዘገበው ሌላኛው ምን ብሎ ሌላኛው ሰውዬ ማን እንደሆነ ታውቃላችሁ ወይ ብሎ ጠየቀ። ቆይ አትሂድ ብዙ do you know was the other man? Asha did not mention. Asa መግለጽ አልፈለገችም። the sub narrator Ibn Abbas said it was Ali. okay Ali ነው ሌላኛው። Asha ጨመረች when the prophet entered my house እኔ ቤት እንደገባ and his diseases become aggravated. okay aggravated የሚል ምን ማለት ነው? okay he said ነው aggravated. okay he said pour on me 7 water skin full of water the tiny graven of which had not been united. okay ምን እንደሆነ አልገባኝም። እኔ ላይ ውሃኑን አፈስሱት አለ። በምን እንደሞላ አይታወቅም። so that I may give some advice to the people. okay ራሱን ለመነቃቃት ከዛ በኋላ ለህዝቡ ለሳባቹ ወጥቶ የሆነ አድቫይስ ለመስጠት so we made him sit in tub belong to Hafsa. so በሀፍሳ እግር መሃል አስቀመጥነው the wife of prophet and started pouring water እሱ ላይ ውሃ መፍሰስ ጀመር on him from those water skin till he waved us to stop. okay ምን ማለት እንደፈለገም አይታወቅም። ከዛ እንትን ሆነ then he went out to the people. okay እዚህ ጋር እኮ በቃ ይኸውልህ ከትኩሳት ጠንከር ብሎ ወጥቶ ለህዝቡ ሐዲስና ሌላ ትምህርት ለመስጠት ነው እንጂ ታሞ እንደዛ እንደ እሳት በቃ እንትን ተቃጥሎ ምናምን አንተ እንደምታስቀምጠው አይደለም። አይ ስላላቃጠለው ነው። ቆይ አዳምጥ። ከዛም በላይ ደግሞ የከፋ ታባለ እሱ ምን ነው ደግሞ ይኸውልህ አረቢያን ዴዘር ውስጥ ነው በጣም ሙቀታማ በሆነ እና በዛ ላይ ትኩሳት ምናምን ካለ ሌላ ስራ ደግሞ ካለብህ ምን ይላል? ከላይ አዲሱ ግዴታ ነው። ሻይ በጀንጀምን ምናምን አርግተህ ጠጥተህ ትወጣለህ። ችግር የለውም እሱ። ቆይ ህመሙ እየባሰበት ሲሄድ ነብዩ ምን ይሆን ነበረ? በጣም በትኩሳት እንኳን ይቃጠል ነበረ። ውሃ ጩኝ ላይ ሊያፍሱብኝ እያለ ሁሉ ይለምን ነበረ። ይህንን ሳይ ሙስሊም 22:11 ላይ ራሱ በዚሁ ህመም በሞተበት ላይ የልብ ደረቱ አካባቢ በተለይም ምክንያቱም ሲሞት የልብ ደም ስሩን የተበጠሰው ሰው ምን እያለ ይል ነበረ? ደረቴ ላይ ውሃ ፍሱ ተቃጠልኩ እያለ ይል ነበረ። ደረቴ ላይ ውሃ ፍሱብኝ ሎክ ተቃጠልኩ። ከወገብ በላይ ያለው ላይ ተቃጠልኩ እያለ ነው እንትን ያለው። ኦኬ ከዛ በኋላስ ወጥቶ ትምህርት አልሰጠም። መስጊድ ውስጥ እዛው ፌንት እንደነቀለ ላመጣልህ እችላለሁኝ። ኦኬ ይሄ እኮ አሻ ቤት ነው እያወራን ያለ ነው።
እኮ የመስጊዱም ሌላ ነው። አይ ወደ አይሻ ቤት እንዴት ነው ዘውት የገቡት? እንዴት ነው የገቡት? ያው እዛው ነው እኮ በአሻ ቤት ጠየቃቸው። እንዴት ነው ዘውት የገቡት? እንዴት ነው ዘውት የገቡት? ኦኬ ምንድን ነው የምታውቀው አንተ? አንብቦ ያሰመረልህ አንብቦ He come out supported by two men and his leg were dragging on the ground between Abbas and another man. Okay. ተርጉሞ በሁለት ሰው ላይ ሁለት ሰው ናቸው እሱን ተደግፎ ያወጡት። ኦኬ ደግፈው ነው እንጂ ተደግፈው አይደለም። አስተካክል፣ አማርኛ አስተካክል። እሱን ተደግፈውት ሳይሆን ደግፈውት ሁለት ሰዎች በል። ተደግፈው ሳይሆን ደግፈውት ሁለት ሰዎች። እግሩ ምን እያለ ይላል? supported by two men and his leg were dragging on the ground. ያ እግሩ መሬት ላይ እየተጎተተ ነው የምለው። እግሩ እየተጎተተ ሁለት ሰዎች እዘውት ሄዶ እንትን ተናገረ። በጣም ጤነኛ መሆኑን ነው የሚያሳየው ማለት ነው። እግሩ እየተጎተተ ኢማጂን፣ ሽማግሌ ነው እኮ የ63 ዓመት ላይ እየደፉ ሁለት ሰዎች እዘውት መሬት እግሩ እየተጎተተ ሄዶ ተናገረ። የጤነኝነቱን ነው የሚያሳየው እያለን ነው ወንድማችን። ይሄ የሆነበት ደግሞ ምንድነው? በበላው መርዝ ምክንያት ነው። ስለ ጉንፋን አይደለም ወዳጃችን። ይሄንን ስቃይ ነው። አሁን ኖርማል ህመምን እንኳን ቀለል ያለ ህመምን አይሻ ምን ብላ ነው የምትገልጸው አለን? ከባድ አድርጋ ነው የምትገልጸው። እግሩ እየተጎተተ ከዚህ በላይ ሰዎች ተሸክመው ሲሄድ ኧረ ተው ንቁ ሰዎች ባኑ። ኧረ ተው ተው ተው። ኦኬ ይኸውልህ ለአንተ ያልገባ ነገር አለ። እሱ የ63 ዓመት ሽማግሌ ነው። ይኸውልህ መታመሙ ተው እንዳውም እኔ ትላንትና ያየሁት የ60 ዓመት ሰውዬ በእህቱ ተጎትቶ ጸጉር ቤት ገብቶ ጸጉር ዝቆጥቶት ነው ያየሁት። ታሞ አይደለም አካላዊ ችግር ነው። ሰው በእድሜ እስከዛ ደረጃ ሲደርስ ያ ነገር ይመጣል። ኧረ ዋምቢራ የ63 ዓመት እግሩ ይጎተታል። ዋምቢራ አንተ አታስረጀን እንደዚህማ፣ እኛም ወደዛው እየቀረብን ነው ትላለህ እንዴ? አያቴ በ90 ምናምን ዓመቱ አያቴ ቋቅጭ እያለ ነው የምትንቀሳቀሰው። እረፍ አንተ ረፍ ሞታችንን ታሳየናለህ እንዴ? በ63 ዓመቱ ሰው ይጎተታል እያልከን እርጅና ነው አይደለም? በ63 ዓመት ለመጎተት እኮ ሰው ማርጃው ስንት ነው ማለት ነው? 40 ዓመት ነው በቃ። ኦኬ አዳምጠኝ። በቃ ትንገዳገዳለህ፣ 60 ላይ ደግሞ ትጎተታለህ እንደ መሐመድ። ኧረ ተው እሺ አዳምጠኝ። እፎይ ያንተ አያት እንደዛ ፖሽን የሆነ በሬ በልታ መቼም ተኝታ አትነሳም። ረሱላችን ደግሞ ታሞ ተገትቶ ትምህርትን እየሰጠ ነው። ያን በልቶ ማለት ነው። ከዛ በላይም ታሞ ነው። ይህንን ህመሙ ምክንያቱ ምን ነበረ? ህመሙ ምክንያቱ ምን ነበረ? ኦኬ የህመሙ ምክንያት ይኸውልህ የህመሙ ምክንያት እስካሁን ምንም ፖይንት የሚገናኝ ነገር የለም ከፖይስን ጋራ። ግን እኔ የሚያውቀው ነገር መሐመድ ቤት ነው የሞተው። በአይሻ እግር ላይ ነው የሞተው። አይሻ እግሩ ላይ ነው የሞተው። በአይሻ እግር ላይ አይሻ ቤት ውስጥ እየተጎተተ የወጣው ከማን ቤት ውስጥ ነው? ሐዲሱ አልተናገረም። እዚህ ጋር ከማ ቤት እንደሆነ አይታወቅም። አይሻ አልተናገረችም፣ አይታወቅም። ግን እሱ ዝቅ አድርገው የት ሄድክ? ተራኪዋን አሳየው። አይሻ ነች። አይታወቅም እያለኝ እኮ ነው። ይሄን ናሬት አይሻ ብሎ እኮ ነው የሚጀምረው። ይሄን የምትናገረው እሷ እንትን ጠየቀው እኮ ፐርሚሽኑን ጠየቀ። all his wife allow him to be treated in my house ነው ያለችው። ስለዚህ ከማቤት ውስጥ ነው የፈቀዱት በእኔ ቤት ትሬት እንዲያደርጉት እሱን እንዲያገለግል። ዋይ ሁሉም ሚስቶቹ በአይሻ ቤት ውስጥ ትሪት እንዲያደርጉት ጠየቀች። ከዛ እሱ እየተጎተተ ከዛ ወጣ። ጥያቄ እኔ ምን ነበረ? መሐመድ በማ ቤት ውስጥ ነው ትሪት የተደረገው?
አይታወቅም ያንተ መልስ። ኖ ይሄ ነገር አልገባኝም። ኖ በአሻ ቤት ውስጥ ነው ትሪት እየተደረገ ያለው ታዲያ እና አይታወቅም ከየት እንደወጣ ያልከኝ ቅድም ለምንድን ነው? በሁለት ሰው ተደግፎ ምን ብሎ ሲሄድ ከየት ወዴት እንደሆነ አይታወቅም። ለሽንት ሊወጣ ከሆነ አይታወቅም። ገብቶኛል። ውሃ ተደፍቶበት ምናምን ከዛ በኋላ ሄዶ ትምህርት ለህዝቡ ልሰጥ ነው በአሊና በኢብኑ አባስ የተደገፈው። ጎበዝ አሁን ገባ። ስለዚህ ከማን ቤት ነው የወጣው? አይሻ ቤት። ሙሐመድ የሞተው በማን ቤት ውስጥ ነው? ትሪት እንዴት ታደርገው ተፈቅዶ በአይሻ ቤት ውስጥ። ስለዚህ ይህ የሞተበት በሽታ እንዲህ አሰቃይቶት ነበር። እናመሰግናለን። ደግሞ የሞተበት ቆይ እና ታዲያ ሳይሆን በቃ እና ታዲያ በሚል መዝጋት ሳይሆን ምን ነበረ የህመሙ ምክንያቱ ደግሞ ምን ነበረ? ኦኬ አንደኛ የህመሙ ምክንያት ይኸውልህ ሙሐመድ እንዲሞት የመሞት አፋፍ ላይ ነበረ። እሱ ደግሞ ሀዲሱ ላይ እንዳስቀመጠው ያ የበላሁት እንትን ሲመሙ እየተሰማኝ ነው ያለው። ግን የሱ ዴስ ምክንያት የሚሆነው እኔ እሱ ይሆናል ብዬ አላስቀምጥም። መቼም ማንም አያስቀምጥም። አንተ ከነብዩና ከአይሻ ልቅ ታውቃለህ ለካ። ቴንኪው። እኔ እኮ የነብዩን ሱና የምትከተል መስሎኝ ነብዩ የተናገረው የምትቀበል መስሎኝ ነው። ተነብዩ በላይማ ወይ የሚወርድልህ ከሆነ እንደ እስልምናው አስተምሮ። ስለዚህ አንተን ንገረኛ፣ ሙሐመድ በምን ነበረ የሞተው? እሱ በበላሁት መርዝ ነው ብሏል። አንተ ደግሞ አይ የበላኸው መርዝ አይደለም ለአንተ ሞትህ ምክንያት ብለሃል። ነብዩ ሚስትም ደግሞ ህፃኗ የነበረችው አይሻ ነብዩ የሞተው ተሰቃይቶ በበላው መርዝ ምክንያት ነው ብላለች። አንተ ከ1400 ዓመት በኋላ መጥተህ ይሄ ጥያቄ እኛ እንደምንጠይቅ ስለገባ አይ በበላው መርዝ ካልኩኝ አይሁዳዊቷ የሰራችው ሴራ ተሳክቶላታል የሚለውን ኢንተርፕሬቴሽን ስለሚያመጣብኝ ድናይ ባደርገው ይሻላል ብለሃል። አንተ እስቲ በምንድን ነው እሱ ታሞ የሞተው? ቢያንስ እሱን አስረዳን። በወባ ነው? በኤችአይቪ ነው? በካንሰር ነው? በምንድን ነው? ኦኬ ይኸውልህ በወባም ቢሆን በካንሰርም በኤችአይቪም ቢሆን ማንም ሰው ይሄ ምክንያት ይሆንለታል እንጂ ሰው የሚሞተው እድሜው ሲደርስ ነው። ኢት ኢዝ ኦቨር። እኔ እድሜው ደረሰ አልደረሰ አይደለም፣ ዋና ፖይንቴ ምንድን ነው? አይሁዳዊቷ ሴት በዚህ መርዝ እገልሃለሁ አለች። አትገይኝም አላህ ይከለክለኛል አለ። እሷ እገልሃለሁ እንዳለችው ገደለችው የሚል ፖይንት ነው። እኔ ፖይንት አሳክታለች ነው። ኦኬ ይሄው ራስ እንዳየነውም ደግሞ አሰቃይታ በበላችሁ መርዝ ገለዋለች ነው። አላህ አልጠበቀውም፣ አልታደገውም። ክፈትልኝ፣ እሱን ሀዲስ ክፈትልኝ እስከ መጨረሻ እናነበውና ረሱላችን ሰለላሁ ዐለይሂ ወሰለም እነሱ ምን እንዳደረጉ በዛን ጊዜ ነው የነገራቸው። ግን እሱ አልሞተም። ከዛ በኋላ እስከ 4 ዓመት ኖሮ ነው የሞተው ምንም ሳይሆን። ክፈትለት አዲሱን 4 ዓመት ኖሮ ነው የሞተው የሚልስ ማስረጃ ታመጣለህ? ክፈትለት። በጣም ብዙ ማስረጃ አለ። ችግር የለውም። እሺ የኛውን ክፈትለት ወይስ እንደምገለው እንዳሰበችና ከዛ ደግሞ ለምን እሱ እንትን እንዳሉ ምናምን ነገር የሚነጋገሩበትን ክፈተው። ኦልሞስት ደክሞኛል አክቹአሊ። ይኸው ወደ መግደልና ምናምን ከሆነ ረሱላችን ሰለላሁ ዐለይሂ ወሰለም ከ100 ጊዜ በላይ ተሞክሮበት ምን ሆኖ አቃታቸውና አሁን መጨረሻ ላይ እድሜው ሲደርስ ያው አረፈ እንጂ በሬ በልቶ ሞተ የመል አይሰራም። ፊደል ካስትሮ ነበሩ እንደሳቸው። ኦኬ እሺ ይሄንን ሱናን አቢ ዳውድ 45:12ን አንድ ጊዜ ታውቀዋለህ። እሺ so the prophet sent for the Jews and said to her ከዛ ያችን አይሁዳዊቷን ሴት አስጠራና ምን አላት? what motivated you to do the work you have done ይሄንን እንድታደርጊ ያነሳሳሽ ነገር ምንድነው ብሎ ይጠይቃታል። she said እሷም እንደዚህ አለች
if you were a prophet it would not harm you ምን አለች? ለምንድን ነው እንደዛ ያደረግሽው ሲላት ምን አለችው? አንተ ነብይ ከሆንክ ይሄ በእውነት አይጎዳህም አለችው። በተዘዋዋሪ ነብይ ካልሆንክ ይጎዳሃል ማለት ነው። but if you were a king I should rid the people of you ነገር ግን ንጉስ ከሆንክ ሰዎችን ካንተ አርቃለሁ። the messenger of Allah then ordered regarding her and she was killed ሙሐመድ ከዛ በኋላ ምን አደረገ? እሷ ላይ ውሳኔ ያስተላለፈና እንድትሞት አደረገ፣ ተገደለች። he then said about the pain of which he died ስለሞተበት በሽታም እንደዚህ አለ። ስለምን በሽታ? ስለሞተበት በሽታ I continued to feel pain from the mursal which I had eaten at Khaybar ስለሞተበት በሽታ ምን አለ? በካይባር በበላሁት በተመረዘ ስጋ በበላሁት መርዝ እስካሁን ድረስ ምን ይሰማኛል? በሽታውን ፊል አደርገዋለሁ ይሰማኛል አለ። ከዛ ምን አለ ሙሐመድ? this is the time when it has cut off my aorta ይሄን አንተርጉምልን ነው አንዲራ ይሄን አንተርጉም የሞተበት በምንድን ነው አለ? በመሙ የተሰማው በመርዙ። ከዛ በኋላ ምን ተፈጠረ? ይሄው ይሄን አንዱና አንተርጉምልን። ኦኬ ቡኻሪ ላይ እንዴት ነው የሚያስቀምጠው? በጣም ኦኬ እስማና ቢዳውላት አትቀበለው ይኸውልህ ቡኻሪ ላይ when Khaybar was conquered ይላል a roasted poison sheep was presented to a prophet ልና እዚህ ጋር የሚያስቀምጠው ሌላ ነው። አንተ የምታነበው ሌላ ነው።